ደረጀ በጭንቀት ሊሞት ነው። ለሚስቱም ለመናገር ወሰነ። ሚስቱም ደግሞ ያጠፋው ጥፋት አለ እንዴ እያለች ለማልቀስ ሞከረች። ግን የደረጀና የማርታ ፍቅር በጣም የተለየ ነው። እንዲሁም አቢጌል ዳጣዬን ለማስወገድ ሙከራ አደረገኝ። ነገር ግን አሁንም ሴራዋ ከሽፎባታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ አመሰግናለሁ። ሰላም ዳጣዬን የት ተወለድሽ? ለምንድን ነው የእናትሽን የማታውቂው? የእናትሽን ስቶት ጠብተሽ ያላደግሽው? እዚህስ ቤት ምን ትሰሪያለሽ? ማንነሽ አንቺ? እያለች እንግዲህ መቀመጫ መተኛ ሰጥታታለች ማለት ነው። ዳጣዬም እንግዲህ ጫንቋት የምትለው እንግዲህ እናቴ ብትሆንሳ፣ ናታ እንዳለው እናቴ ብትሆንሳ እያለችን በፊት እንግዲህ የነ አቢጌል እናትን የደረጀ ሚስትን እናቴ ነሽ እንዴ እያለች እያስቸገረቻት ነበር ማለት ነው። አሁን ደግሞ ሰላም እሷ ራሷ ጥያቄ ስታበዛባት ዳጣም ለመጠራጠር በታለች ማለት ነው። ብቻዋን ክላስ ገብታ ሰላም ግን እንዴት ጥያቄ የምታበዛብኝ ለምንድን ነው? አቢጌል ባሰች እኮ ምንድን ነው እናቴ ትሆን እንዴ እያለች እየተጠራጠረኝ እናቷ እንደሆነች ለማሳመንም ራሷን እየሞከረኝ አይ አይደለችም እያለችም የተወላወለች አቢጌል መጣችባት። አቢጌል እንዴት ነሽ? እኔ እኮ እወድሻለሁኝ በጣም ነው የምወድሽ እያለኝ በፍቅር ስታታላት፣ ነገር ግን እንደ አንቺ የሚጠላኝ የለም በዚህ በዓለም ላይ እያለች ደግሞ ይችኛይቱ ለዛ ለሚወዳት ፍቅረኛዋ እንግዲህ ትዕዛዝ አስተላልፋለች። ትዕዛዙም ደግሞ ወደ እነ ምሳሌ ቤት ትሄድ ነበርና ዳጣዬ ውሃ ደግሞ ምሳሌን አምጪልኝ እህቴ እያለች ጨቅጭቃት ነበር ነው እዛ ስትሄድ መንገድ ላይ ህይወቷን አደጋ ላይ አድርገው ወይም ደግሞ ደብድባት ብላ አስገድደው ነበር። እሱም ደግሞ ስለሚያፈቅራት ወዶ ሳይሆን በግድ ነገር ለመተግበር መንገድ ገባ። ዳጣም ለባብሳ ሄደች፣ መንገድ ቀጠለች። ነገር ግን ዳጣ ማለት በጣም ጎበዝና ጠንቁቅ ልጅ ናት። እንግዲህ ዳጣ ስትሄድ ከኋላ ኮቴ ሰምታ ቆመች። ነገር ግን ያላየች መስላ አይተዋለች። ይሄ ልጅዮ የተከታተለኝ ነው፣ አቢጌል ተከታተላት ብላው ነው ብላ ሸውዳ ያዘችው። ስትይዘው ግን በጣም ነበር የደነገጠው። እስከ መጨረሻም አቢጌል ናት ይሄን ስራ ያሰራችው ተናገር አለችው። እሱም ደግሞ እንደሚወዳትና የሆነ ትዕዛዝ አዛው ታሰራ ደግሞ እንደማያገኛት ግን እሱ ስለሚወዳት ብቻ ያዘዘችው እንደሚያደርግ ለዳጣ አስረዳት። ታዲያ ምን ሴት ልጅ ታልወደደ አልወደደም ነው። ምንም ብትሆን አቢጌል አንተ አይደለችም። እንደዚህ ነቃህ ታልወደደች በአንተ ብቻ ያንተ አታረጋትም። ስለዚህ ወንድ ሁን፣ ሁልጊዜ እሷ ጋር አታለቅሳለችው። አሁን የመጣበት ምንድን ነው? ምን አርጋት ብላህ ነው ብላ አስጨነቀችው። እሷማ ድብድባት ነበር ያለችኝ። ውጋት ነው ድብድባት አለች። ያው ነው ውጋትም ድብድባትም ብቻ አንቺን ለመጥፎ ነው ለማድረግ ነበር የቀጠረችኝ ያዘዘችኝ አለ። ሁለተኛ እንዲህ ያለ ነገር ታስብና አባቴ አይለቀም ብላ አሳርታ ሸኘችው። ዳጣ ማለት በጣም ጎበዝና ታታሪ ልጅ ናት። እንግዲህ አቢጌል ከእነ ውሃ ቤት ወይም ከነሱ ቤት ምሳሌ ስትሄድ ምሳሌን ደግሞ እያፋጠጠቻት ነበር። ተመቀመጧ ሰላም ሳትላት ዳጣን የት ነው የምታውቂያት? ማን ነው አባቱ እናቷስ? የት ነው ያደገችው? አንቺ ስንተኛ ክፍል ነሽ? እያለች እያስጨነቀቻት ነበር። እዛ የዛሬ ዓመት አለች እንደሷ እዛ ስትታው አለች እኛ ጋር አለቻት። ይህ ማለትማ ቆሽተኛ ላይ ዳጣ እያለች ጀመረች። አባትና እናቷ ማን ናት? አባትና እናቷ ማን እንደሆነ ተነገርሽ እጋብዝሻለሁ አለቻት። ምሳሌም ደግሞ ስለ ዳጣ ያለውን ነገር ማውራት
አልፈለገችም። በጣም ተጨነቀች። ደረጀም እንግዲህ በስተመጨረሻ በጣም በሀሳብ ተጎድቷል። ጧትም ማታም ሀሳብ ላይ ሲሆን፣ ማርታ ደግሞ ይህን ሰማ ግን ምን ሆነ ነው ሀሳብ እየሄድክ ነው አለችው። እንደውም ደግሞ በምሳሌ እያደረገ እየነገራት እያስረዳን ነበር። የሆነ ጥፋት ባጠፋ ትምረኛለሽ ወላ አትምረኝም አላት። በጣም ነበር ያለቀሰችው። አንተ እኮ ለእኔ ሙሉ ክብሬ ነህ አለችው። ልጆችን ሰጣኝ፣ ሁሉ ነገር ሰጣኝ፣ በአንተ ነው እኮ ሰው የሆንኩት። ስለዚህ እኔ አንተ ብታጠፋ ምን አደርግሃለሁ አለችው። በጣም መልካም ሰው ናት በእውነት። ምን አጠፋ እንኳ ብላ አላፈጠጠችም ወይም ለማዋጣት አልሄደችም። በመልካምነት እና እሱን በሚያስደስተው ነገር ነው የመለሰችው። እሷም እሱን እያዝናናኝ እሱም ደግሞ እሷን እያዝናና ፍቅራቸው ቀጠለ። ግን የደረጀና የማርታን ትዳር የሚመስል አለ ወይ? በጣም ከባድ ነው እውነት። ማርታ ለቤቷ ልጆቿ ለትዳር የምትጨነቅ በጣም እንቁ ሰው ናት። መጥፎ ነገር እንኳ ይመጣ ወደ መልካም ነገር ቀይራ መልካም ታደርጋለች። ስንቶቻችን እንደዚህ የሚያደርጉት። ስለዚህ እንደ ማርታ ያለች ሴት ለመሆን መጣር ግድ ነው። በጣም አስተዋይ ሴት ናት። ሰላም እንግዲህ ሰላም ደግሞ በጣም የዳጣ ነገር በጣም ጨንቋታል። ቀኗም እየደረሰ ነው። ናታን ደግሞ ስለ ዳጣ ማንነቷን፣ ወላጅ አባቷ እናቷ የት እንደሆነች፣ አባትና እናቷ አሉ የሉም አጣርታ አምጣልኝ ሀሳብ ብለው ነበር። ናታን ደግሞ እሺ አሁን መቀራረባች ስለማይቀር እጠይቃታለሁኝ ብሎ ቃል ገባለት። እንግዲህ ናታንና ዳጣ ፍቅራቸውን እያጣጣሙ ይገኛሉ። በጣም በፍቅር ወርቀዋል። ዳጣዬም ናታን ቃል አስገባችው። ዛሬ ላይ ግን ትወደኛለህ በጣም እንዴት ነው ታፈቅረኛለህ አለችው። አዎን አላት። ግን ነገ እኔ ብቀየር ሰውነቴ እንዲሁም ደግሞ ባረጅና የሆነ ይሄ የምታየው ሰውነቴ ብቀያየር አትተወኝም ወይ አለችው። አልተወሽም አላት። በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው። ግን አንድ ቀን ይጋለጣሉ ብዬ እየፈራው ነው ማለት ማርታ ከደረጀ ጋር ሆና ካየቻቸው አይኗ ከሱ ጋር ሆነ ካየች በጣም ደረጀ ይጎዳል። ባለፈውም ደረጀ ብቻ ስላያቸው ምስጢራቸውን ደበቀላቸው። አሁን ደግሞ ማርታና ደረጀ አጋጣሚ እንኳ መኪና ውስጥ ሆነው ታዩቸው። እንደዚህ ሲያደርጉ ማርታና ደረጀ ይጣላሉ። በጣም ከባድ ነው። እንግዲህ አቤጌል በምሳሌ በኩል ደግሞ የዳጣን ቤተሰብ ማወቅ